የሻውራ ከተማ ሙሉ በሙሉ በፋኖ ቁጥጥር ስር ነው የሚገኘው የሚል ሰምተናል። ይሄ ትክክል ነው? አርበኛ ቴዎድሮስ ደግሞ የከተማ ላይ ውጊያ የሚያደርጉ ብለው ነው ትላንትና ያስተዋወቁት። በነገራችን ላይ የከተማ ውጊያ የሚያደርግ ብለው አዲስ ነገር እንዳይመስላችሁ በልዩ ሁኔታ የተመረቀ የሽምቅ ተዋጊ በልዩ ሁኔታ የሰለጠነ ወዘተረፈ ጸረ ሽምቅ ኃይል ምናምን ብለው አሰልጥነው እኮ አመጡት አማራ ክልል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አረፈዳችሁ፣ እንደምን አመሻችሁ በያላችሁበት የሰዓት አቀማንኛውም በሐዋሳ እነ አብይ አህመድ እነ ብርሃኑ ጁላ ሰብሰብ ብለው ፕሮፓጋንዳ ለመስራት በሚሞክሩበት በተመሳሳይ ሰዓትና ሁኔታ ባለፉት 2-3 ቀናት በማዕከላዊ ጎንደር ሲደረግ የነበረው ትንቅንቅና ውጊያ የድል ምንድነው የድል አቅጣጫው ወደ አማራ ፋኖ ብሔራዊ ንቅናቄ አቅንቶ ወይም አዝምሞ በዛሬው ዕለት በጣም ከፍተኛ ድል መቀናጀት ተችሏል። በማዕከላዊ ጎንደር ዋና ከተማ የማዕከላዊ ጎንደር ዋና ከተማ የሆነችው ከፖለቲካም ከወታደራዊ ስትራቴጂክ ጠቀሜታም አንጻር ወሳኝ የምትባለው ስፍራ ሻውራ ከተማ በአማራ ፋኖ ብሔራዊ ንቅናቄ ኃይሎች ቁጥጥር ስር ውላለች። የአብይ አህመድ ሰራዊት ከሻውራ ከተበተነ በኋላ ሙትና ቁስለኛው እንደተዝረከረከ የሞተውንም የቆሰለውንም ሳያነሳ የመጨረሻ አማራጭ ያለው ወደ ባህር ዳር መሸሽ ነው። ጎንደር ዙሪያ ገባውን የመይሳው ካሳ የቴዎድሮስ ልጆች ረፍት ያሳጡት የአብይ አህመድ ሰራዊት ሽንፈት የቀመሰበት ቀን ነው። እንግዲህ በዛሬው ቀን ከፍተኛ ሽንፈት ገጥሞት ሻውራ ከተማ ወይም ማዕከላዊ ጎንደር ነፃ መውጣቷ በታወጀበት በዚሁ ደቂቃ አብይ አህመድ ሐዋሳ ላይ አንድ ግዙፍ ሰራዊት አስመረኩ እያለ ነው። ከዚህ በፊት በታላቅ ስነ ስርዓት አስመረኩት ያለው ኃይል በሻውራ ላይ ከተማዋን ያው ወደ ከተማ የሚገባው በከተማ ዙሪያ የሚደረግ ውጊያ ሲጠናቀቅ ነው። በነገራችን ላይ ከተማዋን ለመቆጣጠር የሚያስችሉ ገዢ ቦታዎችን የተቆጣጠረው ኃይል ውጊያ ይገጥማል። በውጊያው ሲሸነፍ ከተማዋ በአሸናፊው ኃይሎች እጅ ትወድቃለች። ሁልጊዜም እንደምታውቁት አሸናፊ ኃይሎች ከተማን ከተቆጣጠሩ በኋላ የተቆጣጠሩበትን መሰረታዊ ፍላጎትና ዓላማ ያሟላሉ አያሟሉም ነው። በዚሁ አጋጣሚ አንድ ነገር አስታውሻችሁ ነው መሻገር የምፈልገው። ከዚህ ቀደም በኢህአዴግ ታሪክ ውስጥ ከሚነሱ የኦፕሬሽን አይነቶች ከተማ ላይ ኦፕሬሽን ሰርቶ ትቶ የመሄድ ወዘተረፈ እንቅስቃሴዎች ስርዓቱን በሂደት ውስጥ የማዳከምና የሌላኛው ኦፕሬሽን የሚመራው ደግሞ ኦፕሬሽን አቅዶ የመፈጸም አቅሙን የሚያሳይበት መሆኑ ግልጽ ነው። ግስጋሴ አድርጎ የሚሄደው አካል ለአንድ ኦፕሬሽን ለአንድ ተልኮ ሚሽን ይዞ የተንቀሳቀሰ አካል የሚሄድበትን ምክንያት ለምን መቼና እንዴት በምን ሁኔታ ይፈጽማል፣ ማን ያስፈጽማል፣ በዙሪያ ያለው ኃይል ምንድን ነው ከዛ የሚያተርፈው የሚለውን ስሌት ያደርጋል። ድርጅት የመመስረት ጥቅሙ እዛ ላይ ነው። አንድነት የማምጣት ትርጉም እዛ ላይ ነው ፋይዳው። አሁን በተወሰነ ደረጃም ቀርቷል ካልን ፕሮግሬሲቭሊ ሊያድግ ይችላል ብለን ማስዩም የምናደርገው የአማራ ፋኖ ብሔራዊ ንቅናቄ መመስረት ፋይዳው በአንድ ቦታ እንደዚህ ያለ ኦፕሬሽን በሚሰራበት ጊዜ በሌላ ቦታ መዘናጋት የሌለበት በተመሳሳይ ሰዓትና ሁኔታ የጠላትን ኃይል በትኖ ሊሰባሰብ የሚችልበት አንድ ቦታ ላይ የተለየ አቅም ፈጥሮ ሊያጠቃ የሚችልበትን ሚና ማሳነስ፣ ማሳጣት፣ ማዳከም የሚል ስትራቴጂ መከተል ይመስለኛል አንዱ በጣም ፋይዳ ያለው ነገር ወይም የሚጠቅማቸው ነገር። አይ ቲንክ በተወሰነ ደረጃ እየሄዱበት ነው። ኢሚዲየት የሆነ ወዲያው ነገሮቹ ሀፕን ባደረጉበት ፍጥነት የመረጃው ለህዝብ የማድረስ እንቅስቃሴም ይበል የሚያሰኝ ነው። እነዛም ፈጣን ሁኔታዎች አሉ። ለማንኛውም ዘግየት ብለን የገባ ነው። ከሰሞኑ ኤግዛክትሊ 1 o'clock ሲል ፕሮግራማችን እየጀመረ ነው። ዛሬ በተወሰነ ደረጃ መዘግየቱ የመጣው በሻውራ ይደረግ የነበረው እንቅስቃሴ ሰሞኑን ተከታትላችሁናል። አርበኛ ቴዎድሮስ ይግዛውን በማቅረብ እያንዳንዱ በማዕከላዊ ጎንደር እየተከናወነ ያለውን ነገር ሪፖርት ስናደርግላችሁ ነው የቆየ ነው ከሰሞኑ ማለት ነው። አሁን ዛሬም እሱን ስናዘጋጅ ነበረ ቆይታ ይነበረን። እንመልሳለን። እዛው ላይ ነው የምንቆየው። ይቅርታ የቢቢሲ ላይ የአንድ መጀመሪያ ቀዳሚ የምናደርገው ይሄኛውን ወደ ሻውራ ልመጣላችሁ ነው። የድል ዜናውን እንቅስቃሴውን አጠቃላይ በሚመለከት
በቀጥታ ከዛው አርበኛ ቴዎድሮስ ይግዛው የክፍለ ጦሩ የህዝብ ግንኙነት ኃላፊ ያለ ከሱ ጋር የሚኖረንን ቆይታ ታደምጣላችሁ። ከዚያ በፊት ቀደም ብለን ግን የምናቀርብላችሁ ይሄ የምትመለከቱት በስክሪንሻት ላይ የምታዩትን የቢቢሲ ዜና ነው። ቀደም ሲል የነገርናችሁ ቢቢሲ በዛሬው ዕለት ካሳየን ዜና መካከል አብይ አህመድ የጦር ሰራዊት ምረቃ እያደረገ ስለመሆኑ የሚገልጽ ከትላንትና ጀምረው የተለያዩ ፎቶግራፎች ሲለቁ ነበር እንደምታስታውሱት። ይሄንን ደግሞ ከ2 ወይም ከ3 ቀናት በፊት ነግረናችኋል አይደለም? ኢትዮ ሰገነትን እየተከታተላችሁ ላላችሁ በመጪው ዊኬንድ በቅዳሜና እሁድ ውስጥ አብይ አህመድ ወታደራዊ ትርኢት ያሳያል ብለን አልነገርናችሁም? በየትኛውም የዜና አውታር በመንግስት የዜና አውታሮች ይሄ አልተዘገበም ነበረ። እንቅስቃሴያቸውን ዱካቸውን እንዴት እንደምንከታተላቸው ብቻ ማህተም እየመታን ለመሄድ ነው እንጂ ነግረናችኋል። ሐሙስ ወይም አርብ ዕለት በነበረ ፕሮግራም በዊኬንዱ ላይ ሐሙስ ዕለት አይ ቲንክ ዊኬንዱ ላይ አብይ አህመድ ቴንኪው የሰማችሁ ሰምተናል አው እያላችሁ ነው። ዊኬንዱ ላይ አብይ አህመድ የወታደራዊ ምረቃ ስነ ስርዓት አለ። እራሱ ይገኛል። ቀድመን የተናገርነው ይሄ እራሱ ይገኛል። ይሄንን ያስታወስናችሁ አይ እኛ መረጃ እናገኛለንና ምናምን የሚል ክሬዲት አይደለም። አሁን መረጃ እንደምናገኝ እኛ መናገር አይጠበቅብንም ከምናቀርበው መረጃ ስለምታገኙት ማለት። ይሄንን ያነሳንላችሁ ግን ለምን ፐርፐዝ የቅዳሜና እሁድ የወታደራዊ ምረቃ ስነ ስርዓትን ለምን ዓላማ እንዳዘጋጁት ጭምር እናውቀዋለን ነው ዓላማው። በጣም የሚገርመው ግን ሐዋሳ ላይ ሰራዊት አሰልፎ ለዓለም ስለ ቀጠናውን የመቆጣጠር አቅም እንዳለው ለማሳየት ከፍተኛ ገንዘብ አውጥቶ ሰልፍና የሰልፍ ስነ ስርዓት እያዘጋጀ ወታደራዊ ትርኢት እያዘጋጀ ባለበት በልዩ ሁኔታ አሰልጥኜዋለሁ ብሎ ሲኩራራበት የነበረው ኃይል ጎንደር ሻውራ ላይ ዱቄት ሆኖ የተረፈው ተንጠባጥቦ የተረፈው የወደቁትን ሳያነሳ ወደ ባህር ዳር ከተማ ነው የገሰገሰው። ሻውራ ማዕከላዊ ጎንደር የማዕከላዊ ጎንደር ዋና ከተማዋ ወይም ማዕከሏ በአማራ ፋኖ ብሔራዊ ንቅናቄ ቁጥጥር ስር ውላለች፣ ነፃ ወጥታለች። እነዚህን እንድታስተያዩት ነው። ሐዋሳ ላይ አብይ አህመድ አሁን ሐዋሳ ዛሬ ያስመረቀውን ኃይል ሸዋ ሊልከው ይችላል፣ ጎጃም ሊልከው ይችላል፣ ቤተ አማራ ወሎ ሊልከው ይችላል፣ እንደገና ጎንደር ሊልከው ይችላል። ይሄ የምታዩት ባለ ቦኔት የሚፎከርበትና መሬት ላይ ሲመጣ የሚገጥመውን ልዩነት ታውቁታላችሁ። እነዚህን ተዋቸው። ባለ ቀይ ቦኔት እንስራ ሲሰብር፣ ወደ ላይ የዘለለ ሲፈርጥ፣ በእሳት ውስጥ ሲሾልክ ምናምን ካሳዩ በኋላ በጀልባ በምን ሲያዘልሉት በየባህሩ ላይ ካሳዩ በኋላ የምኒልክ ምድር ሸዋ ላይ ለቀቁት እና አርበኛ መከታ ማሞ ቆሉትና ይሄ የባህር ኃይል ነው በልዩ ሁኔታ የሰለጠነ ነው ሲባል የነበረውን በሳፋ ውሃ እያቀረቡ ዘፈዘፉት። ኢብን እያሳዩ እኮ ነው። ባህር ኃይል ብለው የላኩትን ውሃ ውስጥ እየዘፈዘፉ ማርከው አሳዩ። ከዛ በኋላ አይ ቲንክ ይሄ ባህር ኃይል ምናምን የሚለው አባዲናቸውን ትተውታል። አሁን ደግሞ የከተማ ላይ ውጊያ የሚያደርጉ ብለው ነው ትላንትና ያስተዋወቁት። በነገራችን ላይ የከተማ ውጊያ የሚያደርግ ብለው አዲስ ነገር እንዳይመስላችሁ በልዩ ሁኔታ የተመረቀ የሽምቅ ተዋጊ በልዩ ሁኔታ የሰለጠነ ወዘተረፈ ጸረ ሽምቅ ኃይል ምናምን ብለው አሰልጥነው እኮ አመጡት። አማራ ክልል ተሸምቆ ነው የቀረው። የተረፋቸው ጸረ ሽምቅ የለም። በየሸመቀበት በሸምቀቆ እግር ከወርቻ አስረው እንዳይላወስ አደረጉት። የለም። አሁን ደግሞ እንደገና ለሞት ያዘጋጀው የደሃ ልጅ ለሞት ያዘጋጃቸው ህፃናት ከትላንት በስቲያ ስናስደምጣችሁ ነበረ። እንዴት የሚያሳዝኑ ህፃናት የ16 ዓመት የ15 ዓመት ልጅ በግድ እየታፈሱ ወታደራዊ ስልጠና ብለው የሚያስገቧቸው ዓለም አቀፍ ሚዲያዎች ሲዘግቡ ሰምታችኋል። ዓለም አቀፍ ተቋማት፣ የሰብአዊ መብት ተሟጋች ድርጅቶች ህፃናትን ለጦርነት መመልመል
በመንግስት በኩል ይቁም ብለው እነሱ መንግስት እያሉ ስለሚጠሩት በተደጋጋሚ ጥያቄ ጥሪ ያቀረቡበት ነው። ይሄ ስርዓት የሄደበት ያለውን አደገኛ ጉዞ በተመለከተ ሁኔታውን እየተከታተልን በየቀኑ ዱካውን እየተከታተልን በመረጃ እያጋለጥን ስለምንሄድ ባለፈው ሳምንት የምታስታውሱት ነው። አብይ አህመድ ወደ ፓርላማ ገብቶ ሪፖርት ለማድረግ ትልቅ ፕሮፓጋንዳ ሊሰሩ ተዘጋጅተው ነበረ። ያንን በአፍጢሙ ተደፍቶ ፕሮፓጋንዳው ያሰበው ሌላ ባክፋየር አድርጎ ትልቅ የፕሮፓጋንዳ ትርፍ አገኝበታለሁ ያለው መገረፊያው የሆነው የተቀናጀ ስራ ስለተሰራ ነው። ፕራውድሊ የምንናገረው ኢትዮ ሰገነት ሚዲያ ከዚህ ሁሉ ፈተናዎችና ከዚህ ሁሉ መከራዎች ከዛ ሁሉ ውጣ ውረዶች በኋላ አብይ አህመድ በፓርላማ ቀርቦ ሊያወራ የተዘጋጀውን በፓርላማ ሪፖርት ሊያደርግ የተዘጋጀውን ሰነድ ፓርላማው ከመሰብሰቡ በፊት ቀደም ብሎ ለህዝብ እንዲደርስ መረጃውን እያንዳንዱ ሰው ተዘጋጅቶ ምን አይነት ፕሮፓጋንዳ ሊነዛ እንደተዘጋጀ ምን አይነት ካውንተር መስራት እንዳለበት ሚዲያው ሬዲ ሆኖ እንዲጠብቅ ኢትዮ ሰገነት ቀድሞ ሪሊዝ አድርጎታል። የአብይ አህመድን ፉርሽካ የሆነ ፕሮፓጋንዳ። ከዚያ እነ መስፍን አርአያ በቀደም ደግሞ እነ ፕሮፌሰር መስፍን ጥቅማ ጥቅም አነሰን የሚል ነገር ለፓርላማ አቅርቧል። የአገራዊ ምክክር ኮሚሽን ከተመደበለት 300 ምናምን ሚሊዮን የተጠቀምኩት 19.3 ነው 19.6% ብቻ ነው ከ300 ሚሊዮን እና አብዛኛውን አልተጠቀምኩበትም ብሎ ሲያበቃ ዋነኛ ዲማንዱ የአገራዊ ምክክር ኮሚሽኑ ዲማንዱ ነው የቀረበው። አስቂኝ ነው። የኮሚሽኑ አባላት ጥቅማ ጥቅሞች በአግባቡ አልተከበረም የሚል ነው። ስለ ጥቅማ ጥቅም ሪፖርት የሚያደርግ ኮሚሽን በኢትዮጵያ ውስጥ ተግባቦት እንዲፈጠር እሰራለሁ እያለ ፕሮፌሰር መስፍን አርአያ የስነ አእምሮ ባለሙያ ነው፣ ሐኪም ነው። በሙያው በጣም የተመሰገነ እንደሆነ የሚነገርለት ሰው ነው። ተመልከቱ። ፕሮፌሰር መስፍን አርአያ ስለ ጥቅማ ጥቅም በሚያቀርብበት ጊዜ በኢትዮጵያ ውስጥ ያለው የፖለቲካ ቅራኔ የሚፈታበትን ነገር አመቻቻለሁ ብሎ እሱ ያለበት ባለሙያ የሆነበት ሐኪሞች ከ60 እስከ 70 የሚደርሱ ስፔሻላይዝድ ያደረጉ በልዩ ሁኔታ ዋጋ ከፍለው የተማሩ ሐኪሞች አብይ አህመድ ለምን ደሞዛችንን ኑሮ መቋቋም አልቻልም ብለው የሚሰቃዩ ሐኪሞችን በየእስር ቤቱ አጉሮ ባለበት እነ ፕሮፌሰር መስፍን አርአያ የኮሚሽን ጥቅማ ጥቅም ይጠይቃሉ። እንዲህ ያለ ፈተና ነው እች ሀገር የገጠማት። ለማንኛውም አድሚኖች ትንሽ ትዕግስት እንድታደርጉ ነው የምጠይቃችሁ። ትንሽ ትዕግስት አድርጉ የምላችሁ የአብይ አህመድ ጀሌዎች ካድሬዎች ገብተው እንዲደፋደፉ ፍቀዱላቸው። ምክንያቱም አሁን የምናስደምጣችሁ ሪፖርት ትንሽ ብትታገሷቸው ለዛ ነው። ቅልብ ነው የምታደርጉት። ትንሽ ይንፈራፈሩ፣ ግድ የላችሁም፣ ይሰቃዩ። ከዛ በኋላ አላግባብ አውካለሁ ሲሉ ትሸኟቸዋላችሁ። አድማጭ ተመልካቾቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። ለየት ያለ ዜና ይዘን መተናል። የአማራ ፋኖ ብሔራዊ ንቅናቄ አፋብህን በጎንደር እያደረገ ያለው ከፍተኛ ተጋድሎ ከቀን ወደ ቀን በውጤት እየቀጠለ ነው። አሁንም በማዕከላዊ ጎንደር ወደ ሻውራ ገደማ ሲደረግ የነበረ ከፍተኛ ትንቅንቅ እንደነበረ ይታወቃል። ሁኔታውን ሰሞኑን እየተከታተልን ስናቀርብላችሁ ነበረ። አርበኛ ቴዎድሮስ ይግዛው የክፍለ ጦሩ የህዝብ ግንኙነት ኃላፊ በየዕለቱ ሁኔታዎች ምን ደረጃ ላይ እንደደረሱም ሪፖርት ሲያደርግልን የቆየው። በዛሬው ዕለት በሻውራ አካባቢ ሲደረግ የነበረውን ከፍተኛ ውጊያ የአገዛዙ ኃይል ሙሉ በሙሉ ተደምስሶ የአማራ ፋኖ ብሔራዊ ንቅናቄ በማዕከላዊ ጎንደር ሻውራ ከተማን መቆጣጠሩ ሰምተናል። ይህን በተመለከተ በቀጥታ ወደዚያው ደውለናል። የትኞቹ ክፍለ ጦሮች በቀጠናው ተሳትፈዋል፣ ምንድነው የሆነው የሚለውን አርበኛ ቴዎድሮስ ይግዛው መስመር ላይ ያለ ይነግረናል። ሰላም ጤና ይስጥልን አርበኛ ቴዎድሮስ፣ እንደምን አለ? አብሮ ይስጥልን። እንግዲህ ምንድነው ያለው ሁኔታ? ሻውራን ሙሉ በሙሉ የአማራ ፋኖ በማዕከላዊ ጎንደር ላይ እንቅስቃሴ የሚያደርጉ ክፍለ ጦሮች ተቆጣጥረውታል የሚል ሰምተናልና እስኪ ስላለው ሁኔታ ግለጽልን አርበኛ ቴዎድሮስ። አመሰግናለሁ። እንግዲህ ሀብታሙ፣ ዛሬ ላይ እንግዲህ የአራቱም ማለትም
የአማራ ፋኖ በጎንደር በላይ ዘለቀ መይሶ ካሳ ሁለተኛ ኮር አራቱም ክፍለ ጦሮች ካራማራ ክፍለ ጦር፣ አድዋ ክፍለ ጦር፣ ቋራ ኦሜድላ ክፍለ ጦርና ገበየው ፊታውራሪ ገበየው ክፍለ ጦር ናቸው። እንግዲህ በጋራ ባደረጉት ኦፕሬሽን ዛሬ ላይ እንግዲህ ተላላኪውና አምባገነኑ የብርሃኑ ጁላ ጦር እንግዲህ ፈርጥጦ ዛሬ ሙትና ቁስለኛውን ትቶ የፈረጠጠው ወደ ባህር ዳር ነው እንግዲህ የገሰገሰው ሀብታሙ። አሁን የሻውራ ከተማ ሙሉ በሙሉ በፋኖ ቁጥጥር ስር ነው የሚገኘው የሚል ሰምተናል። ይሄ ትክክል ነው አርበኛ ቴዎድሮስ? በትክክል እኔ መዛው ሻውራ ከተማ ሆኜ ነው እንግዲህ እየሰጠው ያለው እዛው ከተማው መሀል አናቱ ላይ ሆኜ ነው። አሁንም እንግዲህ ጠላት ሙትና ቁስለኛውን ትቶ ነው የፈረጠጠው። እንግዲህ ካራማራ ክፍለ ጦር እንዲሁም እንዳጠቃ ነው እንግዲህ ኦፕሬሽኑ የተሰራው። ዛሬ ሙሉ ለሙሉ እንግዲህ የማዕከላዊ ጎንደር ሻውራ ከተማን በቁጥጥር ስር አውለናል። ሀብታሙ የሚገርም ትግል ነው ሲደረግ የነበረው። ከሰሞኑ አገዛዙ የማዕከላዊ ጎንደር ዋና ማዕከል የሆነችው ሻውራ ከፖለቲካም ከወታደራዊ ስትራቴጂም አንጻር ወሳኝ ስፍራ በመሆኑ የአገዛዙ ጦር ያንን ቦታ ለቆ ይሄዳል ተብሎ አይገመትም ነበረ። እንዴት ሽንፈት ገጠመውና ከዛ አካባቢ ሊሸሽ ቻለ? በጣም አስገራሚ ሁኔታ ነው እየተፈጠረ ያለው። እንግዲህ ሀብታሙ አሁን በአራት አቅጣጫ ነው የገባንበት። ትልቁ ምሽጉ እንግዲህ ዋናው ከፖሊስ ጣቢያውና መሀል ከተማው ላይ ነው አድርጎ የነበረው። አጠቃላይ አራት ምሽግ ነው እንግዲህ አድርጎ የነበረው በኮንክሪት የተሰራ። ቪዲዮውን እንግዲህ እንደ ማስረጃ የማቀርብልን ነው የሚሆነው። እዛ በሻገር ግን አጠቃላይ እንግዲህ ሻውራ ከተማ ትያዛለች ተብሎ ባላሰበው ባልጠበቀው መንገድ ነው እንግዲህ በአራት አቅጣጫ ዛሬ 8 ሰዓት ላይ እንግዲህ ከቀኑ ያዝነው። እንዲያውም አልሰራ ስልክህን አላነሳልኝ ብለህ ነበረ። ቪዲዮውን በየቀኑ በየጊዜው ስልክልህ ነበረ በየደቂቃዎች። አሁንም እንግዲህ ያለውን ደስታ እስኪ ህዝቡም በደስታ ነው እየጨፈረ ነው የነበረው። ቪዲዮዎች አሉ፣ እሱንም የምልክልህ ነው የሚሆነው። ሀብታሙ አመሰግናለሁ። አርበኛ ቴዎድሮስ ያው እኛ ጋር ሌሊት ስለነበረ ስልክ በጣም ዘግይተንም ነው የመለስ ነው። በጣም ትክክል ነው፣ ግን በእኛ አቆጣጠር ሌሊት ነበረ። ከዛ በኋላ ደጋግሜ ሞክሬያለሁ ለመገናኘት፣ አስቸጋሪ ሁኔታ ነበረ። ላደረግከው ጥረት እጅግ በጣም ከልብ ነው የምናመሰግነው። አሁን በጠላት በኩል ሙትና ቁስለኛ ትቶ ሄዷል። በቁጥጥር ስር የዋሉ ካምፖች አሉ። ምን ያህል ምናልባት ከትጥቅ ከሌሎችም አንጻር የአማራ ፋኖ ይህንን አግኝቷል ሊባል ይችላል? እንግዲህ አጠቃላይ ወደ 40 ነው እንግዲህ የተሰው ማለው የጠላት ባንዳ የተሰዋው። እንግዲህ ነፍስ ወከፍ ክላሽ አጠቃላይ ወደ 130 ነው የተማረከው። አጠቃላይ 3 ድሽቃ። እዚህ በመቀጠል እንግዲህ አለ የሚለውን ሲኮራበት የነበረው ምሽጉ ወይም ካምቡን ነው እንግዲህ 3ቱን በኮንክሪት የሰራውን ምሽግ ነው እንግዲህ ጥሎ ፈርጥጦ የሄደው። ሀብታሙ ያገዛዙ ጦር ሙትና ቁስለኛ የሆነው እንዳለ ሆኖ የተረፈው ወዴት ተንቀሳቀሰ? ወዴት አቅጣጫ ሸሸ? እንግዲህ ሽሽት ባህር ዳር ነው፣ ወደ ባህር ዳር ነው የሸሸው። የቀረውም ተበትኖ እንግዲህ ያው ልብስም ቀይሮ በየቤቱም የተሸጎጠ አለ። እሱን እንግዲህ ፍተሻ ነው የምናደርገው። ከዛ በተረፈ ግን ያለው ተበትኖ እርስ በርሱም እንግዲህ ተዋግቶ አጠቃላይ እንግዲህ ወደ ኋላ የሸሸበት አጋጣሚ ነው ያለው፣ ወደ ባህር ዳር በኩል ማለት ነው። አመሰግናለሁ አርበኛ ቴዎድሮስ። እንደው አገዛዙ ብዙ ጊዜ ሽንፈት ሲያጋጥመው በሲቪሊያን ላይ የድሮን የመሳሰሉ ጥቃቶች፣ የከባድ መሳሪያ ጥቃቶች ያደርሳልና